ያኔ ክርስትና ይኖርብናል። እኔ ምን አባቴ ልሆንልሽ? ለምን ተናደርሽብን? ለምን መሰለሽ አይደለም ልጅቷ ልጅ መጣች። ማን በፈቃደኝነት አንድ ሰው ዱብ የሚላል ዛሬ እናን ከስር ልሁን ይቅርታ መቆያ አይሰማኝም ዛሬ ወይ ህይወት ለምን እንዳቅለሸልሽ ታውቂያለሽ? ልጅቷ በቃ ሲጀመር የገባች እስካሁን ድረስ ልጅ 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 አለች። ይሄን ያህል ያረገዘችው ንጉስ ሰለሞን ነው ወይስ ንጉስ አለማየሁ? ሰላም ለእናንተ ይሁን። እንዴት አመሻችሁ? እንዴት ናችሁ? ሀይ ውድ ዛሬ ሳንገናኝ ሀይ የኔ ቆንጆ ናንዬ እንዴት ናችሁ? ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን አለን። ዌልካም ቱ ማይ ሲስተር ኤቭሪ ታይም ኤቭሪ ሰከንድ። በጣም ናፍቀሽኝ ነው። አይ ሚስ ዩ ፎሎ ላደረጋት ፎሎ አድርጉኝ። ይህን ቤት ተቀላቀሉ። ፎሎ እያደረጋችሁ የኔንም ግቡና ባካችሁን። ላይቭ አልከፍትም ብሎኛል። ኮፒ ሊንክ አድርጉት ባካችሁ። ያለሽ ወደ ራስሽ ነው ባካችሁ። አመሰግናለሁ። ሄውዬ ምን አቃለውን አብራሩ ሀያትዬ አንድ በዛ አጋጣሚ ሀይምዬ አንድ ልናገር ውዴ። በዛ አጋጣሚ እዚህ 49 ሰው አላችሁ፣ ሌላውም ልትኖሩ ትችላላችሁ። እና የምታለቅሱት ለእኔ ጸበል ስለሚሆነ በሀይላንድ ቆጥራችሁ እንድታቀብሉኝ አመሰግናለሁ። ወላንሳዬ አላየ ሄውዬ ሳዳዬ አይክፋሽ። ለምን ይከፋሻል ውዴ ማሬ? ለምን ለሚከፋሽ? ስሚ ዛሬ እንሄድባት ህይወት አዝናለች ብለዋል። ህይወት ነው ዛሬ የምንሄድባት። እኔ እኮ ነግራችሁ ነበር 80% ነው ብላ ነበረ። ቀጥይ እሺ። አይምዬ ስሚኝ፣ አዋረደችን ህይወት ዛሬ አሳልፋ ሰጠችን ለነዛኞቹ። አይደለም አልሰጠችም። አይ ይኸውልሽ እኔ ልጅቷ አቅለሸለሸችኝ። ይሄን ያህል ንጉስ ነው ወይ ያረገዘችው? የሰው ልጅ እንደዚህ አይሆንም። በጣም አስጠላችኝ። ድራማ ቢሆን በቃ ምንም አልተመቸችኝም። በቃ ለዛ ለምን መሰለሽ ዛሬ እሷን ኤክስፔክት አላደረግንም። ሰብስክራይብ እናደርጋለን። ቀለምን መሰለሽ ይሄ እኮ የተሰጠችው ግዴታ የማሳመንና የማሳመን ፕላን ስለሆነ የተሰጠችው ግዴታ ነው። ሰለቸን ግን ማሳመኗ ግዴታ አለባት። እኛ እናሳመን አይደለም። እንዴት ነሽ? አመሰግናለሁ። እሺ ዝም ብለሽ አብራሪ። አንቺ ምን ትለፈልፊያለሽ? ዛሬ ተመልሳ መንታ ነው ለሀሳብ ታመጣጡ ነበረ መንታ ነው ያረጋልኳት ያለሁት ህይወት አይዲያ ይዛለችኝ አለች። አንዳንዴ ይኸውልሽ ሂዊ የሰው ልጅ ከመስደብሽ በፊት መምከር ነው ያለብሽ። ከሰደብሽ በኋላ ጥግ ላይ ከደረሰ በኋላ እኛ እሱን ለመምከር ነው ብቲ ይሄ አያስማማም። ምክንያቱም የሰው ልጅን ስድብ አይመልሰውም ምክር እንጂ ማለት ነው። ከኛ እድሜ ደግሞ አይጠበቅም በፍጹም። ምክንያቱም ሲቀጠቀጥ ነው ያደረው፣ ሲመታ ነው ያደረው አይደል እንዴ? እኛ ስናደርገው ይደብረናል፣ እነሱ ሲያደርጉት ለምን እንጸጸትበታለን? ለሚናገሩት ወር ደግሞ ለሚያመነጫጭቁት ነገር እኛ ስናደርገው ለምን አይቆረቁረንም? የምሬን ነው። እኛ ስናደርገው ይቆርቁራል። የሰው ልጅ ላይ ጭንቅላት ላይ ጠባሳ እንደሚፈጥር ማወቅ አለብን፣ የምንናገራቸው ነገሮች ማለት ነው። እና አሁን አንዳንዴ የሚጠቀሟቸው ቃላቶች ዛሬ በስህተት ምን ብሏል? እስቲ አይረዱኝም እኮ እንወያይ። እኔ እና አንቺ ውዴ እና ጥያቄ ልጠይቅሽ። እሺ ቆይ ትጠይቅኛለሽ። አንዴ እንትን ልበልና አንዳንዴ ገፍተን ካደረስናቸው በኋላ እኛ እኮ ለመምከር ነው እሱን ለመመለስ ነው። ኖ አይደለም፣ በምክር ነው እንጂ በስድብ አይመለስም የሰው ልጅ። ትልልቆች እስከሆነን ድረስ በጭንቅላታችን ነው ማሰብ ያለብን እንጂ በእግራችን ማሰብ የለብንም። እና ነው ማለት የምፈልገው። እስቲ ዛህራኒ
ካጠፋው መልሱ። ኖ እንደዚህ አይደለም አልተሳደብንም ምናምን መልሱኝ። ኮመንታተር ግን እንደዛ ብናደርግ አሪፍ ነው። ለልጆቹም እድገታቸው የሚመጣው በመምከር ነው እንጂ በስድብ የሚመጣ ነገር የለም። ሀይሚ ብሩክ ነው የሚደርስላት፣ ብሩክ ሀይሚና የምትደርስላት። እኛ የምንደርስላቸው ነገር የለም። ምክንያቱም ቢሰድባትም ቢያመነጫጭቃትም የራሱ ናት፣ መብቱ ነው። እኛ ማንን አጠገባ ያለው እሱ ነው። ለዛ ብዙ የምትናገሩትን ከአንደበታችሁ የምታወጡትን ትልልቅ ሰዎች ናችሁ። ማንም ከማንም ጋር ለጥቅም ተብሎ አይያያዝም። እናንተ የምታስቡት በጥቅም መንገድ ከሆነ ሌላ ሰው በጥቅም መንገድ የሚያስብበት ምክንያት የለም እና ይሄንን ከጭንቅላታችሁ አስገቡ። አንዳንዴ የምንናገረውን ከአንደበታችን የሚወጣውን ነገር በትክክል እናዳምጠው፣ ከወጣ በኋላ ስለማንመልሰው ማለት ነው። ምክንያቱም ትልልቅ ሰዎች ነን፣ ሕፃን አይደለንም። የተሰደድነው ትልቅ ስለሆንን ስለምናስብ መስራት ስለምንችል ነው። እዚህ ጋር መተን እየሰራንም እየተገበር ነው ያለነው እና አንዳንድ ሰዎች በሳንቲም የምታስቡ ካላችሁ ተስተካከሉ። እናመሰግናለን ውዴ። እንጨምርበት ወይንስ ይበቃቸዋል? ጨምሪበት በማለት ጨምሪበት። አይ በቃ እኛ ወደ ቪዲዮአችን እንሂድ። ልክ ናት ሁሉንም ነገር ናም በእርግጥ የሚናገሩት ነገር የሚናገሩት ማን ነው ቪዲዮ ላይ የሚጠቀሙት ነገሮች ትክክል አይደሉም። አይ ነው። ምክንያቱም ግን አሁን እኛ በባህሪያችን ስንጣላ የኔ ፍቅር የኔ ቆንጆ እየተባባልን ነው እንዴ የምንጣላው? አልገባኝም። እኔ አሁን እኮ ግራ የገባን እሱ ነገር ነው። ትክክል አይደለም። ኦኬ ትክክል አይደለም። ለእኛ ኦዲየንሶች ይሄ አይመጥነንም፣ ይሄ አይሆነንም ብለን ነው እንጂ ማስተላለፍ ያለብን። መተን ረግጠን አንዱን ከመታን በኋላ ኖ እኛ እኮ ለመምከር ነው እንዲመለሱ ነው። በስድብ የሰው ልጅ እልህ ይጋባል እንጂ አይመለስም። ለዛ እናስተውል። ትልልቅ ነን። ጭንቅላት የተሰጠን ለማስተዋል ነው። ጭንቅላት የተሰጠን ለማሰብ ነው። ማንም በራሱ አስተሳሰብ ነው የሚጓዘው። እኔ እንዲህ ስላልኩኝ አደርገዋለሁ ማለት አይደለም፣ ወይ አላደርገውም ማለት አይደለም። አንዳንዴ በራሳችን ምክንያት ጥፋት እናጠፋና የዛሬው እኮ የተመለሰልን በራሳችን እልህ ነው። ይሄንንም ካወቃችሁ መለስ በሉ። ይሄን ያሉ አሉ የገባቸው ሰው አለ ብለሽ ታስቢያለሽ? መለስ በሉ። ሂጂ ሀይሚ ማና ማን ነው ዛሩ እና እኔ በዛው አጋጣሚ ደግሞ በሀይሚ ተከትዬ የምናገረው ነገር ሁሉንም ነገር የበልጠውን እሷ ተናግረዋለች። ትላንትና አሁን ምንም የቀረ ሰው የለም። እውነት ለመናገር ስድብ ብትር ቢሆን የሞት ፍርድ ቢፈረድበት እስካሁን ይሞት ነበር፣ ከነ የለም ነበር በህይወት። ግን ይህን ጥሩ አይደለም። በቃ የዘላለም ጠባሳ ነው እየተናገሩ ያሉትና ትላንትና እሱ በተሰደበበት እሱ በተናገረው ለምን ያንን ቃላት ያወጣል ብለው በተናገሩት ልክ ዛሬ የመለሰችለት መልስ አለሁን ሀይሚ ዛሬ መልሳለች። መካከል ላይ ያለችው ምንድነው? በቃ ልጁን እኮ ተውኩልሽ አለቻት። እዛ ጋር እሱ ተነስቶ ምንድነው ያለው? እኔ እቃ ነኝ እንዳለ አየሽ፣ እቃ ነኝ እንዳለው ትላንትና በሰደቡት በተናገሩት ልክ ነው የመለሰው። ማንም ሰው እቃ አይደለም። ዝም ብለው በቃ እሱ ከተዋት እሷን ይዘናት እንሄዳለን፣ እሷ ደግሞ ከተዎቹ እሱን ይዘነው እንሄዳለን አይነት ነገር ነው የተናገሩ የነበሩት። ለዛ እሷ መልስ እየመለሰች ነው ያለችው። መልሳለችም፣ በቂ መልስ ነው ብዬ አስባለሁ። የሰው ልጅ እቃ አይደለም፣ ፈልጎና ወዶ ነው አብረው እየኖሩ ያሉት። እነዚህ ሰው እየሰሩ ነው። አዎ ስህተት አለበት ቦታ ላይ ይህን ነገር አስተካክሉ ብለን መምከር ያለብን እኛ ነን። እልህ እያስገባናቸው እያናደርናቸው ጭራሽ ይብሳሉ እንጂ የሚጠቀሙት የለም። እውነት ለመናገር ሀይሚ አሁን የትላንትናው የተናገሩትን በሙሉ ጠቅላላ አድርጋ ዛሬ በአንድ ቃል ነው የመለሰችለት። እሱ በአንድ ቃል በቃ ትቸልሻለሁ እኮ ስትለው እኔ እቃ ነኝ እንዲህ አለ። ለነዛ ሰው ነው እቃ ነኝ፣ ለእኛ ነው ለኦዲየንስ ነው። ምክንያቱም በቃ ተዋታሃ እሷ ከተዎች እኛ ይዘንህ እንሄዳለን፣ እሷንም ተውልን የሚሉ ሰዎች አሉ። የሰው ልጅ ተዋትም አልተዋትም እሱን አታገኙትም እንደማለት ነው። እሷንም የሚያገኛት ሰው የለም፣ እሱንም የሚያገኘው ሰው የለም። ለዚህ ክፉ ባንመኝና ክፉ ንግግር ባንናገር ባይነኝ። በዚህ አጋጣሚ አትሳደቡ፣ እውነት አትስደቡት። እንደ በቃው ተረገጠ እኮ እነዚህ ጋር እየሰሩ ነው። ስራ ነው ይስሩ፣ ይለወጡ። እሱንም እሷንም እንዴ ዛሬ ደግሞ አሁን እሷን በእርግጠኝነት ይረግጧታል። የሆነች ፓርት አለ አውጥተው ይረግጧታል። እሱን ትላንትና አደሩበት ዋሉበት። ጥቅሙ ምንድን ነው? ልክ እናንተ በተናገራችሁ ሰዓት በሰደባችሁ ሰዓት እሷን መልስ እየመለሰችላችሁ ነው። በቃ እዚህ ጋር ያልገባው ካለ መጠየቅ ይችላል። የዛሬው መልሳላችኋል።
እቃ ነኝ እንዳለሱ። በዛ አጋጣሚ ደግሞ ትላንትና ለምንድን ነው እኛ በግቶናል እንለያይ ብሎ ለምን ይችን ቃላት ተጠቀመ ብለው ላሉት ሰው በሙሉ ዛሬ ምንድን ነው እሱ ያለው? እኔ ጋር እንኳን መቀጠል ብቻ በዚህ ወይ አይደለም ማለት ያ ማለት አልተለያየንም ማለት ነው። አስባችሁታል? ትላንትና ሰው ሁሉ ሪ ያለ ያዙ ልቀቁ ሰደቡ። በትላንትናው መልስ ደግሞ ዛሬ እንዳልተለያዩ ነው የተናገረው። እና አትሳደቡ ለማለት እወዳለሁ። እውነት ነው። ሁላችሁም መልእክት አስተላልፉ። አትሳደቡ በሉ። በቃ ይበቃዋል። ተዘለዘለ። መሰቀል ነው የቀረው። እንዴ ስድብ እኮ አፍ ቢኖረው ኖሮ ሙቷል። እንዴ እሷም እሱም ምንድነው ይሄን ያህል ማሽቃበጥ? ነገ ጧት አሁን በአንድ ሲመጡ ደግሞ ብለን ነበር የኛ ንጉስ እያሉ እስከ ዛሬ የኛ ንጉስ እያሉ ሲፖስቱት የነበሩ ትላንትና አውርደው ነው የፈጠፈጡት። እውነት ፈጣሪን ፍሩ ለማለት እወዳለሁ ውዶቼ። እዚህ ጋር እውነት ነው። እኔም ቀን ልናገርና ልውጣ። እሺ ሰው ሊገባ ስለሆነ ተናገር ቦታ ልቀጥ። እሺ እና እኔም የምለው መሳደብ ትርጉም የለውም። ያው ሁላችንም እህቶች እናቶችም አሉ እና ያው ምክር ነው በቃ እንደዚህ አይነት ነገር መከባበር። ወደፊት ለእነሱም ይሄ ቪዲዮ ልጆቻቸው ያያሉ፣ ብዙ ሰው ነው የሚያያቸው እና መከባበር ቢኖር ያው ምናልባት የድራማው እንትን ሊሆን ይችላል። እኛም ትናንት አሁን የተሰማው እንዴት ከዚች ጋር ትናንትና ከመጣች ሴት ጋር እንዴት ያወዳድራታል? ያው የተሰማንን ነው ስለምንወዳቸው ነው ስለምንከታተላቸው ነው። እንዴት ትናንትና ከመጣች ሴት ጋር ዛሬ አውርዶ አንቺንም ከህይወቴ ውጪ ይላታል ብለን ያው ሁላችንም የተሰማንን ነው የተናገርነው እና ከስድብ ምንም አይገኝም። መከባበር ቢኖር ሁላችንም ቤተሰብም እዚህ ያለ ነው እየተከባበርን በፍቅር አሁን እኛ የተናገርነውን ዩቱብ ላይ ሄዶ እንዲህ ነው ካለ እንዲያረገች ይሄ መባባል የለም። እርስ በርሳችን ራሱ መስማማት አለብን እና እነሱንም እንግዲህ ልቦና ይስጣቸውና ወደ ቀልባቸው ይመልሰው ነው ማለት። አንዴ ባለ ኮሜንቷ እርችዬ ማለት ነው ስርዓት የሚኖርሽ ራስሽ ነሽ። እዚህ ጋር እየሰሩ ያሉት ስራ ነው። ይስሩ፣ ይለወጡ። ጎተታት አልጎተታት ቆይ አንድ ነገር ልናገር። ምን አገባን? በገዛ ሚስቱ አይደለም ነው አስጤያት በገዛ ሚስቱ አንቺ ምን አገባሽ? መብቱ ነው አረ መብቱ ማለት ያው ያነበብን በየቦታው ምንል ከሆነ እዚያ ጋር ምን መሰለሽ ርችዬ ልንገርሽ፣ ለምን ይጎትታታል ለምን አይጎትታትም መብቱ ነው። እዛ ጋር የሚደርስላት እሱ እንጂ እኛ እንደርስላትም። እስኪ ወንድ ነሽ እኛ የእሷን ፎቶ የእሱን ፕሮፋይል ስለፖሰት የእሱን ቪዲዮ ቆራርጠን አምጥተን ስለፖሰት እንደርስላታለን? ወንድ ነን የምንደርስላት። አንድ አበባ እንኳን መስጠት አንችልም። ገዝት ሲገቡ አይደለም መድረስ። እሱ ስለሚወዳት ሚስቱ ስለሆነ የራሱ ስለሆነች ነው። ይችኛይቱን እኮ አይናገራትም አይደለም ሚስቱ ላይ ነው ማንም ሰው የሚያደርገው ነው። ማንም ሰው የሚያደርገው ላይ ሚስቱን እንጂ መናገርና መቆጣት መገልመጥ የሚችለው የሰውን ሰው መናገር አይችልም። ሰው በደንብ ሰፋ አድርገሽ ብታስቢ ይገባሻል። እዚህ ጋር የተሰጣቸው ካራክተር ነው፣ እየሰሩ ነው። ጎተታት ፈለጣት። ዛሬ ደግሞ ጎተታት ብላችሁ ስትፈልጡ ታድራላችሁ። ነገ ደግሞ እሷን መልስ ይዛ ትመጣለች፣ ቦምብ የሆነ መልስ። እኔ እውነት ምድረ ጅልጥ ናቸው አንዳንዴ። ይቅርታ አድርጉ ሌላ ቃላት አጠቃቀሚ። ሻይ ሰው አንቺም እንደምትናደጁ ነው ሰው የምትናገረው። መጀመሪያ የምንማደጉ ነው ይግባችሁ ነው እኮ አይደለማ። አንደኛ አንቺ ራስሽ አሁን መጨረሻ ላይ የተጠቀምሽው ቃላት ትክክል አይደለም። ሰው የፈለገው ሀሳብ ይማራል ነው ጅልጥ ያልኩት። ቆይ የዚህም ቤት ህግ ከማልቀስ ከመሳደብ እርስ በርስ ከአለመከባበር ጋር ተያይዞ እዚህ ጋር ካለ እንዲህ አይነት ነገር ካለ እኔም አልተሳተፍም በራሴ ማለት ነው። ሚዛኑን አይቼ እወርዳለሁ። አሁን የመጨረሻው ቃል የተጠቀምሻት ትክክል አይደለም። ሰው ማለት ነው ሰው በባህሪ ራስ በራሳችን ነው ጅልጥ የምንባባለው። የሚሳደቡት ሰው አስተሳሰብ ያለው ሰው አይሳደብም። በመጀመሪያ ደረጃ ራሳችንን እኔ ራሴን ሳከብር ከዛ ሌላው ሰው ሲያከብረኝ እኔም ሌላውን ሰው ማክበር፣ እኔ ራሴን ሳከብር ሌላ ሰው ያከብረኛል። ከዛ ደግሞ እኔም ያን ሰው አከብረዋለሁ። ከዚህ ከትንሿ ጀምረን ዝም ብለን ክብር ማለት ምን ማለት ነው? እሺ ላንቺ ክብር መከባበር ክብር ማለት አሁን ለምሳሌ ጅልጥ ብለሽ መሳደብ ምንድን ነው? ጅልጥ ምንድን ነው? እኔ አሁን ይሄንን ነው እያልኩ ያለሁት ስልሽ በቃ
ማለት ምንድን ነው? የጻፈችው ኮሜንት አንብበሽ እኔ ለሪች ነው መልስ መለስኩላት። በጣም ተፈልገው ለሰውን የሚያበረታቱ የሚያረጋጉ ልጆች ስለሆነ ይሄን እንኳን ቃል እሷ እንትናትለ እርስ በራሳችን ማለት አይደለም። እርስ በራሳችን ጅልጥ ነው የምንባባለው። መጠሪያ ኮዳችን መጠራሪያ እርስ በራሳችንም እኔ እስከዛሬ ስናቀርኩት የጠየቀችው የጻፈችው እሷ ነው ያመለስኩላት ለእሷ ነው። ሳይደቢ እኮ ጅልጥ ውዴ ፍቅሬ መከባበር ማለት ምንድን ነው? አትሳደቡ ነው። እኔ ርችን ነው የተናገርኩት። እሺ በቃ እነሱ ስለሚግባቡ ነው። ይታይሽ ይኸውልሽ ከስራ ይሻል ችግር የለውም ብላ ጻፈች። ስለሚግባቡ መልካም። እሺ ያ ከሆነ እሺ ያ ከሆነ ልቀበለው። በሚዛን ማድረግ ጥሩ ነው። መቀበልም መብትሽ ነው ውዴ፣ ኖ ፕሮብሌም። አሁንም እየተናጥሽ ነው። ምን ነው እህቱ? ኖ አይደለም፣ ለተሳዳቦቹ ነው መልስ የመለስኩት። ነገር ምን ተናደርሽም? በቃ እንዴ ምንድን ነው እንዴ? አንቺም ከተሳደበው አንዱ ድጋሚ ሌላ ባትቀበዩ የሚባል ነገር እንዳመጣው ዛህራ በእንደታቃቅነት እያወራችት ነው። ዛህራ እንትን በይ ዛህሩ ተረጋጊ ውዴ። ማለት እኛ ከሆን የሚሰሩት ስራ ገጸ ባህሪ የራሳችን ያሳምናል። አሁን የገባሁት ይታይሽ ነው። እኔም ገብቶኛል። ገኒ ሌሎችን አትስታደኛል። ይታይሽዬ ደግሞ ዛህራ ሁሉ ጊዜ ነው በቀልድ እንደዚህ ነው የምትለው። እርስ በርሳችን ምናምን ትላለች። ሰማች ይሆናል። ተቀበልኩ ማለት እሺ በቃ ብያት ስሪፕ ካረኩ ብትቀበዩ የሚባል ደግሞ ተመልሶ የሚመጣ አንተ የሆነ ነገር ደግሞ አልፈልግም ማለት እንደዚህ አይነት ነገር እህቴ ናት፣ አከብራታለሁ፣ ወዳታለሁ። ከዚያ ውጭ ግን እንዲና እንዲመላለስ ትክሻ ለትክሻ መለካካት ለእኔ አይመቸኝም። የመሰለኝን የተናገርኩ አይ የእህት አነጋገር ነው እና እንደዚህ ነው አላችሁ። እሺ ያ ከሆነ በቃ ተቀብያለሁ። በቃሽ በቃ እንዝጋው። ወይ ግን ሪች ማለት ነው ኖ እኔ እንደዚህ እያለ ልጠይቃት ነው። ለነገር እኮ አይደለም ማሬ እንዴ ኖ እኔ ታቁኛለ። እኔ ለመጣላት እኮ አይደለም ልጠይቃት ነው ማለት አይ ምንም ለመጣላት ይሄ ጅልጥ ማለት ነው። አንቺ ዝጥግ ድረስ ያስፈልሽ ወይስ ምንድን ነው ለማለት ፈልጌ ነው። እኔ አሁን ቢሆን ይጩቃል የእኛም አንሰዳደብ አትሳደቡ እያልን እየመከርን እየዘከርን ይቺስ ቃል ብትሆን ለምን ትወጣለች? ስድብ ናት ነው። አይ ትክክል አይደለም፣ የእኛ መጠራሪያ ቋንቋችን ነው ስትሉ አክሴፕት አደረኩ። ከዛ ተመልሰሽ ደግሞ ብትቀበዩ ባትቀበዩ የሚባል ነገር ይሄ ራሱን የቻለ ሌላ ከኔ ጋራ እሺ። አሁን ውዴ አሁን ወደ ገደለው ቢዝና አብራሪሽ ያልተመቸሽን ነገር እንወያይበት። እንዴት ለሰው ነገር አሳክማ ያልተመቸኝን እኮ ቅድም አውርቼ ከጭንቱ ተነስቼ አስረድቼ ንብና ዝንብ በአንድ ሚዛን መለካት የለባቸውም ብዬ ከመሳደብ በፊት ያየነውን ገጸ ባህሪ እያንዳንዱን አውጥተን መተንተን እንዳለብን። ሴት ነኝ የሚለው ደግሞ ሴትነት ከመጀመሪያ ራሷ ሴትነቷን ብታከብር ሴት ነኝ አንተም ሴት ናት እናት ሴት ናት ብላ ከማመላከት ይልቅዬ ሴትነቷን መውደድ መጀመሪያ ማክበር፣ የማይፈለግ ቦታ አለመገኘት የሚለውን መጀመሪያ ማወቅ ነበረባት። ዛሬ ላይ ነው እናት ሴት ናት እህቴ ሴት ናት የሚለውን ይዛ ምታለቅስ። ለምንድን ነው ይህ ገጸ ባህሪ ሴት ልጅ የሚያስከብር አይደለም። ሴት ልጅ የሚያስከብር ገጸ ባህሪ አይደለም። ይሄ ትክክል አይደለም ብያለሁ። ይቅርታ አድርጊልኝ አለምዬ። እዚህ ጋር ልጅቷ እኮ ዝም ብላ ልጅ ናት ማለት ነው። የሄደች እንትን የምትል ዝም ብላ ወደድኩ ካለች ሰው ጋር የምትገናኝ ማለት ነው። በዚህ ድራማ አይደለም ያ እንዳይሆን ነው ለትውልድ ይሄ ትውልድ ዝም ብለህ ማንንም አምና የምትሄድ ሴት እንዲህ መካድ እንዳለባትም ማወቅ አለባት ነው ነገሩ። አይመስልሽም? እና ደግሞ የሚሆን በድንገት የሚሆን በአጋጣሚ የገባች ሴት ጋራ እኩል ከህይወት የውጡልኝ ወይም ደግሞ እኩል እንዲህ አይነት ነገር የሚያሳየው ገጸ ባህሪ ትክክል አይደለም። ቢያንስ ለሃይሚ ሪስፔክት አድርጎ ወረድ ባለ አማርኛ ቀዝቀዝ ባለ ነገር አንቺም በዚህ ጊዜ አስቀይሜሻለሁ፣ ዋሽቼሻለሁ፣ እንደዚህ አድርጌሻለሁ እና ከዚህ በኋላ ደግሜ ይሄን ማድረግ አልችልም፣ ስለዚህ ይቅርታ ብሎ
በልዩ መድረክ ማስተናበት ውጭልኝ የሚለውን ካራክተርም ለመጫወት በእንደዚያ ቢያደርገው እኛም ይሄን ያህል እንትን አንልም ነበር። ይሄ ግን እኩል ከዛችኛዋ ማለት ነው ሴትነቷን ካላከበረች ሴት ጋራ ከዚያች ገጸ ባህሪ ጋር ተነስቶ ሂዱልኝ ውጡልኝ ማለት ለተጫወቱት ጨዋታ ወይም ለያዙት ስራ ምንም አይነት አስተማሪነት የለውም። እንደኔ ምናልባት ገንዘብ ሊያገኙበት ይችላሉ እንጂ እንደ መድረክ ጠባቂ እንደ መድረክ ናፋቂ ግን እያስተላለፉት ያለው ነገር ነገም ከነገ ወዲያም በህይወታቸው ላይም ጥሩ ያልሆነ ነገር ነው ጥሎ የሚያልፈው እና ይሄ አብረውም ቢሆኑ ይሄ ውጭልኝ የሚለው ነገር ምናምን ስራ ነው። ነገን እንድትጠብቅ እንድንጓጓ ነው የነሱ እንትን ይገባኛል። ነገር ግን ደግሞ የሚጠቀሙት ነገር ትክክል አይደለም ብለን እንመልሳቸውና ነገ በተሻለ ነገር እንዲመጡ እናድርጋቸው። ያሉት አሁን ሴትም እንትን ማለት የለብንም። ግን ምንናገራት ገጸ ባህሪዋን ተከትለን ለማንም ሳናደላ ትክክለኛውን ነገር እናስቀምጣለን። የሚሳደቡ ሰዎች ይሄ ነጥለው እንትን የሚሉ ሰዎች ግን እግዚአብሔር ልቦና ይስጣቸው። ትክክል ያልሆኑ ሰዎች ናቸው። ሁሌም ቢሆን ከስድብ የሚገኝ ትርፍ አንዳች ነገር ምንም የለም እና የኛ ቤት ግን እኔ እዚህ እመጣለሁ ማናት ብሌ እንግዲህ እሄዳለሁ። ሁለቱ ቤት ነው የምመጣው ሄደው ሌላ ቦታ አልገባም። የሚተላለፉት መልእክቶች የምንነጋገራቸው ሁሉም ከገጸ ባህሪ ተነስተን እንደዚህ ነው እንጂ ማንንም ለቅ ማንንም ከፍ የምናደርግበት ነገር የለም። የሚጫወቱት ገጸ ባህሪ ግን አንዳቸውን ዝቅ አንዳቸውን ከፍ ሊያደርጋቸው ይችላል። ምክንያቱም እኛ ከምንጠብቀውና ከምናውቃቸው ተነስተን የምናናገረው ንግግር የምንሰጠው ሀሳብ እንደዚህ አይነት ነው። ነገም ቢሆን ከነገ ወዲያን የምለው ሀይሚና ብሩኬ ሁሌም አንድ ላይ ናቸው። ግን ደግሞ በሚሰሩት ስራ እንዲህ አይነት ገጸ ባህሪዎችን አለዝበው ቢሄዱ ስራ ቢሆንም ገንዘብ የሚያገኙ ቢሆንም አለዝበው ተገቢውን ቃል ለተገቢው ሰው እየሰጡ ይሄዱ ጥሩ ነው የሚል ነገር አለ። ነገም ነገሩ ይመጣል፣ እኛም እንነጋገራለን። ግን እህቶች ቢያንስ በተቻለ መጠን ይሄን የሆነ ነገር ስንመላለስ ምናልባት ይቅርታ አስቀይሜሽ ከሆነ እህቴ ይቅርታ ጠይቅሻለሁ። እኔ ይሄ እንዲህ አይነት ነገር ትንሽ እንትን ስለሚለኝ ነው እና በጣም ይቅርታ። አመሰግናለሁ ስላዳመጣችሁ። እናመሰግናለን ውዴ። አይ ደስ ተባረክ። እንዴት ናችሁ? እሺ ገኒሻ እንዴት ነሽ? አውሪሽ እንዴት ዋልሽ? አሁን አውሪ ትለኛለሽ። እኔ እኮ ከታች ሆኜ እየሰማችሁ የሀይሚዬን ገለጻ እያየንሽ እኮ ውዴ። አመሰግናለሁ። አበባ ሰጠሽኝ እኮ ሰማሁ ነው። ሀይሚዬ እንደውም ዛሬ ጎሽ ተገኘች በጊዜ እያልኩ እኔ አርፍጄ ነው የመጣሁት። አውሪ ግን ይሄ ስለሚሳደቡ ሰዎች ይሄ ለሊት ስለሚያወሩ ሰዎች አትድከሙ፣ አትናገሩ። በቃ እነሱ አይተውም፣ እነሱ ይቀጥሉ፣ እኛ ማብራራታችንን በዚህ እናንተ በዚህ ቀጥሉ። እነሱ በመሰላቸው የእኛ እይታ ነው ብለው ነው የሚቀጥሉት። እንደ እይታቸው ይቀጥሉ፣ አትናገሩ፣ ተዋስበ አይ ገንዬ መናገር ምናምን ሳይሆን አስተያየት ነው የሰጠነው። ቢችሉ መክረው መመለስ። ገንዬ የሆነ ቦታ ሰምተሽዋል? እሱ የሆነ ቃል ስትወረውርበት ለዚህ እኮ ነው ይኸውልህ፣ እንደዚህ እኮ ናቸው ሰዎቹ ብሎ የመለሰበት ተሳስቶ ቦታ አለ። እሷን ሳይጠቅስ እሷን ግን የተናገረችው እዛ ጋር አምጦት የተናገረበት ቦታ ላይ አለ፣ ቁጭ ብሎ የመለሰበት ቦታ ላይ ማለት ነው። እና አንዳንዴ የሰው ልጅም በጣም ደግሞ እንትን ስትዩ ስትቀጠቅጨው ይመረዋል እኮ አይደል? ይመረዋል። ሊጨርሰው ሆኖ ራሱ በዛው ሊያስቀጥለው ይችላል። ይሄን ያህል ምክንያቱም እሷ ይሄን ያህል ስራ ባይሆን ኖሮ የሆነ ባይተዋወቁ እንደዛ ትላንትና ሂጂ ብሎ እንትን ብሎ አትፈልጋት። አሁንም እኮ አንደርስታንድ አናረግም ሆነ አሁንም አንደርስታንድ አናረግም እንጂ በዛ ላይ ስልክ ልጅቷ ኢንትሮ ስታደርግ የያዘችው ስልክ የራሱን እንዴት ሲጠይቃት በዚህ እንኳን አትጠራጠሩም እኮ። ቆይ እኔ ልንገራችሁ፣ አሁን ኢንትሮ ስታደርግ አንደኛ ችሎታ ነው። ገና እየተለማመደች እኮ ነው። ገና ልጅቷ እየተለማመደች ነው። ዩቲዩብ ይከፈትላታል ሰሞኑን።
ለዛ እያዘጋጁን ነው። ለምን ልጅቷ መታ እያለቀሰች ማሳመን አለባት። አለ ቤቱን እንዴት ነው ይዟት ሄደ? ቤቱ የተለወጠ ቤት እንዴት ነው በአንድ የምታውቀው? ማነው እሱ? እንግዲህ ተለወጠ ገንዬ። በነገራችን ላይ ይኸውልሽ ስልኩ የሱ ነው አይደል? ስልኩ የሱ ነው፣ የራሱ ነው። ቀራጩ ደግሞ ጓደኛው ነው። ምንድን ነው ልዩነቱ ታዲያ? ለምን ይሄንን ማገናዘብ አቃተሽ? ማን ይዞሽ መጣ አላውቅም። መኝታ ከቀየረ፣ መኝታ ቤት ከቀየረ፣ ቤርጎ ከቀየረ፣ የሚኖርበትን ቦታ ከቀየረ እነሱ እንዳያውቁ አድርጎ ነው። አንድ ሰው አለመገኘት ከፈለገ ሰው ለማንም ሰው ሳይናገር ነው ቦታ የሚቀይረው። እንዴ ሰተት ብላ ነው የሄደችው። ሀሚም ደግሞ ሰተት ብላ ነው የመጣችው። ጓደኞች ነበሩ ከቤት ጋር ከቤኪ ጋር ምናምን ሳይሆን ማንንም ማወቅ ከደበረው ማንንም እንዳያገኘው ከፈለገ አልጋ ቁምሳጥን የሚያዟዙረው ነገር የለም። ወጥቶ ከአንዱ ቤር ከአንዱ ቤር ገንዘብ ከፍሎ ነው የሚከራየው አይደል እንዴ? ማንም ሳያውቅ እኮ ሄዶ መከራየት ይችላል። ግን አሁን ስራቸውን እየሰሩ ነው ልጆቹ፣ ስራቸውን እየሰሩ ነው። ሲቀጥል ደግሞ ስራው ላይ ስንመጣ አንድ ወንድ ልጅ እላፊ ያደረገውን ነገር በአሽሙር እየተናገር ነው ከሄድን እልህ ውስጥ እንደሚገባ ነው በጣም እያሳየን።